አለቃዬ አንድ የአሊገር ትኬት ስጠኝ 90 ብር። እሺ ይሄው። ተረኛ አለቃዬ እኔ እኮ ድፍን 500 ብር ነው የሰጠው 300 ብር ጨምርልኝ እንጂ። አይ መቤቴ ድፍን 200 ብር ነው የሰጠሽኝ 110 ብር መለስኩልሽ። አይ አለቃዬ ይመስለኛል ተሳስተሃል አንተ ድፍን 500 እኮ ነው የሰጠው። አሃ እኔ እየዋሸሁ ነው ማለት ነው። ስለዚህ ሌባ ነኝ። ኧረ አለቃዬ እኔ እንደዚህ እያልኩ አይደለም፣ እኔ ትክክለኛ ነኝ። እስቲ እባክህን ቼክ አድርግ ባንኮኔን። ባንኮኔ ውስጥ እኮ 500 ብዙ አለ። ስለዚህ አንቺ ናቸው ማለት ነው። ኧረ በአምላኬ ምን እልሃለሁ፣ እኔ ድፍን 500 ብር እኮ ነው የሰጠው። ይኸውልሽ መሐላሽን ወደዛ ጣዩ። እንደውም እንደዚህ አድርጊ 110 መልሽልኝ፣ ቲኬቱን መልሽ። እሺ አምጪ ያዥ። ይኸውልሽ 200 ብርሽን ጥፊ። ከዚያውን ምንም አይነት ቲኬት የለም ላንቺ። ተረኛ አለቃዬ ስህተት ነው እየሰራ ያለው። እኔ ቅሬታ አቀርባለሁ። ይጄ ይኸውልሽ እንደዚህ ነው። የፈለግሽበት ቦታ ሄደሽ ቅሬታ አቀርቢ። ማንንም አልፈራም። እሺ ዞር በይ። ከዚያውን ለሌሎችም እኮ ትኬት ቆርጣለሁ እኔ ገና። ሂጂ እኮ ነው የምልሽ። አለቃዬ ለእኔም አንድ ትኬት ስጠኝ። ገንዘብ አምጣ መጀመሪያ ሂሳብ ክፈል። እንዴ ልሰጥህ እኮ ነው አለቃዬ፣ ለምን ትቆጣለህ? ሄሎ አለቃዬ ስሜ ፕሪያ ይባላል። እኔ አሁን ሆኖ ከአነም ቢሃር ባቡር ጣቢያ ላይ የአሊገር ትኬት ገዝቼ ነበር ድፍን 500 ብር ሰጥቼ። ነገር ግን ትኬት ቆራጩን የ500 ብር ሰጥቼው 200 ነው የሰጠሽኝ እያለኝ ነው። እናም አለቃዬ ትኬቱንም እንደገና ነጠቀኝ እሱ። እመቤቴ ያንቺ እውነት ስለመሆኑ ምን ማስረጃ አለሽ? የብሩ ቁጥሮች ምናምን ትዝ ይሉሻል ወይስ? አለቃዬ ገንዘቡ ላይ የተጻፉትን ቁጥሮች ማን ያስታውሳል ብለህ ነው? እመቤቴ በቃ ዝም ብለሽ ትኬትሽን ተቀበዩ። 300 ብር አይደል እንዴ? ምን ችግር አለው? እንደዚሁም ደግሞ አንቺ ተሳስተሽ ሊሆን ይችላል። እንካያዛተ አለቃዬ እኔ አንድ ወንድሜ ከትንሽ ጊዜ በፊት የ500 ብር ዘዝራለሁ ብዬ ጠይቄ ያህል ነበር ትኬት ለመግዛት ብዬ። እባክህን ንገረው እስቲ ለሱ ድፍን 500 ብር ይዤ እንደነበር። አዎ አለቃዬ ድፍን 500 ብር ይዛ ነበረች እመቤት። እና ምንም ወጪ አላወጣችም ማለት ነው እንዴ? ሁልጊዜ 500 ብር እሷ ጋር ይቀራል አይደል? ይህን ሽምግልናህን አቁምና ትኬት የምትፈልግ ከሆነ ውሰድ፣ ካለበለዚያ ዞር በል። እሺ አንድ ትኬት ስጠኝ አለቃዬ። የፖርታ ብር 50 ብር አንጣ። አቤት እመቤት። አንድ የጠብቀኝ እሺ አለቃዬ። እሺ አሁን ተናገር። ምን አይነት ስሜት እየተሰማ ነው አሁን? እችን ሴት ልጅ አጭበርበረህና ሌሎች ላይ እንደገና እንደዚህ ባልገህ እንዴ? እመቤት ምን እያደረግሽ ነው ያለሽው? በይ ስልክሽን ዝጊ፣ አሁን ዝጊ። አይሆንም አለቃ፣ ይህን ካሜራዬንም አልዘጋም። እንደውም ይሄ ቪዲዮ ቫይራል እንዲወጣ ሁሉም ሶሻል ሚዲያ ላይ ለቀዋለሁ። ኢንስታግራም እና ፌስቡክ ላይ በሚሊዮን የሚቆጠሩ ተከታዮች አሉ። እንዴ እመቤት ታዲያ እኔ ምን አጠፋው? የራሷ ጥፋት እኮ ነው ይሄ። ምን ነው አንተ የትኛው ጻድቅ ሰው ነህ? አንተ ምንም ስህተት አትሰራ ማለት ነው እንዴ? እቺ ምስኪን ከመቼ ጀምሮ ነው እየማለች እየነገረች ያለችው፣ ሰዎችንም እንደገና እያስጠየቀች ያለችው? አንተ ግን በአንድ ዱላ ነው ሁሉንም እያስተናገድክ ያለው። አንተስ በሚስትህና በልጆች ለምን አትምልም? ይኸውልሽ እመቤቴ ቪዲዮ መቅረጹን አቁሚ፣ በቃ እንነጋገርበታለን። ምንም መነጋገር አያስፈልግም አለቃዬ፣ ምላሽ ነው መስጠት ያለብህ። ይቅርታ አድርጊልኝ እመቤቴ። አዎ ተሳስቻለሁ፣ አጥፍቻለሁ። ጥፋቴን ለማመንም ዝግጁ ነኝ፣ ገንዘቧንም መልስላታለሁ። እናም እባክሽን ይህን ቪዲዮ መቅረጽሽን አቁሚ። እናም ቪዲዮንም ድሌት አድርጊልኝ እባክሽን። የስራዬ ጥያቄ ስለሆነ የስራዬ ጉዳይ ስለሆነ እባክሽን። አሁን ጭንቅላት ትክክለኛ ቦታ መጣ አይደል? መጀመሪያ ትኬቷን ስጣት፣ ገንዘቧንም መልስላት። ከዛ በኋላ ቪዲዮን ድሌት አደርግላለሁ። እሺ እሺ እመቤቴ። ይሄው እመቤቴ፣ ይቅርታ አድርጊልኝ። እሺ እመቤቴ። አመሰግናለሁ እህቴ። ዛሬ አንድ ነገር ታውቆኛል። ጨዋነት የሚባል ነገር ምንም ነገር የለም። በቃ በዚህ ጊዜ አንቺ ለራስሽ እውነት የራስሽን ድምፅ ማሰማት እንዳለብሽ ነው የተረዳሁት። ጀግንነትሽን ማሳየት ነው ያለብሽ። ካለበለዚያ እንደነዚህ አይነት ሰዎች ያንቺን እውነት ይደብቁታል፣ ይሸፍኑታል። ዛሬ በአንቺ ጀግንነት የተነሳ እኔ ገንዘቤን ማገኘው፣ የእሱ አጭበርባሪነትም ተጋለጠ ከሰዎች ፊት ለፊት። ይኸውልሽ ጊዜው የሶሻል ሚዲያ ነው። እሺ እያንዳንዱን ሰው ማስተካከል የሚችል ነው። አሁን ሂጂ በቃ እንዳታረፍቺ። መልካም ጉዞ። አመሰግናለሁ። አንድ የበሬሊ ትኬት ስጠኝ። እሺ እመቤቴ እሰጥሻለሁ አሁን።